ወይዘሮ ወርቄ የፈራችው ነገር በስተመጨረሻ ደረሰባት። በጣም በሚያሳዝን ነገር ደረሰባት። የቱን አክል እንኳን ብትሸሽም እዚህም ረገጠች የዚህም የማይቀርላት ነገር ውስጥ ገባች። እሱስ ምንድን ነው ሲባል ወይዘሮ ወርቄ ታሰረች። እንግዲህ ልጇን እስከ ማሳለፍ ድረስ የደረሰችው ወይዘሮ ወርቄ ምንም ልታረግ አልቻለችም። ምንም ልታረግ። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንዲያበረታቱኝ ላይክ እና ሼር አድርጉልኝ። በጣም በሚያሳዝን ነገር እንግዲህ ወይዘሮ ወርቅዬ እሸሻለሁ በቃ ከሆኑ አመለጥኩ ብላ ስታስብ አላመለጠችም። በቃ ተያዘች ማለት ነው። የቱን አክል እንኳን ሰበብ ብታረግም የቱን አክል እንኳን ብትሸሽም አልቀረላትም ማለት ነው። እና ምን ልላችሁን ፈለኩት ሰው ወንጀልን ሸሽቶ የትም አይደርስም ለማለት ነው። ወንጀልን የትም ሸሽታችሁ አትደርሱም። በቃ መጋፈጥ ነው ያለባችሁት። እውነትን እውነት፣ ውሸትን ውሸት ማለት አለባችሁ ብዬ ነው የማስበው እኔ በራሴ ማለት ነው። ለምን እያደረገች ያለችው ነገር ቀላል ነገር አይደለም። የሆነ በትንሽ ነገር የሚደረግ ነገር አይደለም። በጣም ከባድ ነበረ ነገሮች ስታረግ ነበረ ወይዘሮ ወርቄ። እንግዲህ ክፋቷን ታውቃላችሁ ምን አይነት ክፉ እንደሆነች። በጣም ሴጣን ነው የሚቀናባት ወይዘሮ ወርቅዬ። ሴጣን ይቀናባት ነበር እና እንግዲህ ልኳን አሳይቷል ማለት ነው። በዚህ አጋጣሚ ማለት ነው ምንም ማድረግ አይቻልም። እንግዲህ እንደዚህ አይነት ሰዎች መጨረሻቸው በፍጹም አያምርም። መጨረሻቸው እንጦሮጦስ ነው የሚገቡት። እንጦሮጦስ ነው መጨረሻቸው የሚገቡት ማለት ነው። ለምን ቢባል የሚያደርጉት ስራቸው ማለት ነው። የሚያደርጉት ድርጊት የትም አያደርሳቸውም። ገባችሁ? ግን ምንድን ነው እነሱ ትልቅ ነገር እንደርሳለን በዛው እንቀጥላለን ምናምን ብሎ ነው የሚያስቡት። ያ ነገር አይሳካም፣ በፍጹም አይሳካም። እኛ ሰዎች ስህተታችን ይሄ ነው። ነገሮች ሁላ ባሰብነው ይሳካልናል፣ ባሰብነው ነገር ይሆንልናል ብለን ነው የምናስበው። ግን ያ ነገር ነበር ከ100% ውስጥ 25% ነው የሚሆንልን የሚሳካልን። ሁሉ ነገር ይሳካል ማለት አይደለም ቤተሰቦች፣ ገባችሁ? እና እንደዛ ነው እላችኋለሁ። ለማንኛውም ስለ ሁሉ ነገር እግዚአብሔር ይመስገን እላችኋለሁ። ወይዘሮ ወርቄ በስተመጨረሻው እንደዚህ ሆና ቀርታለች ማለት ነው። የወዲት ጉዲትም እንግዲህ ሰው ቤት ገብታ ከዚህም በፊት እስር ቤት በነበረች ሰዓት ምክንያቱም ያኔ ስላችሁ እስር ቤት በፈራች ሰዓት የእጇን አግኝታለች። አሁንም ማለት ነው እስር ቤት ሆና ማለት ነው። ያኔ ስላችሁ ሰራተኛ ሆና ማለት ነው። እና በጣም በሚያሳዝን ነገር እንግዲህ ሰራተኛ መሆን እንግዲህ ከዚህም በፊት ምን ለማለት ነው ፀሐይንና እንደዛ አለምዬ ስታንከራትታቸው እንደዛ ስትሰድባቸው እንደዛ ስትሰልፋቸው የነበረችው ሴትዮ ዛሬ ምን ይውጣታል? ዛሬ ምን ይዋጣት? የሚውጣት ነገር የለም። ስለዛ ምንድነው ማንኛችንም የትኛችንም ሰዎች ብንሆንም ማለት ነው እና ነገ መውደቃችን ነገ መሰበራችን አውቀን መልካም ነገር ለመስራት ማድረግ አለብን ማለት ነው። ገባችሁ? መልካም ነገር ለማድረግ መሞከር አለብን ማለት ነው። መልካምነት ለራስ ነው፣ ክፉነትም ለራስ ነው። በቃ ለራሳችሁ የምትሰሩት ስራ ነው። ምንም ያኔ ነገ በእናንተ ላይ የሚደርስባችሁ ነገር ማለት ነው። የሚገርማችሁ ነገር ነገ ያ ነገር ይደርስባችኋል። ስለዛ ምን ለማለት ፈልጌ ነው ቤተሰቦቼ እስካላችሁ ድረስ መልካም ነገር ለማድረግ መሞከር አለባችሁ። ገባችሁ አይደለ? መልካምነት ለራስ ነው። ዛሬ ወይዘሮ ወርቄ በሰራችሁ ስራ ነው መከራዋን ስቃዋን እያየች ያለችው ማለት ነው። ምክንያቱም ያ ነገር ባታረግ ኖሮ ይሄ ሁላ ነገር አይደርስባትም ነበረ ማለት ነው። እና እናንተም በተቻላችሁ መጠን መልካምነትን ለመስራት መሞከር አለባችሁ እላችኋለሁ ውዶቼ። በጣም ነው የምወዳችሁ፣ በጣም ነው የሚያከብራችሁ። እንግዲህ የእናት ገፍ ድራማ እንደዚህ ነው ሁሌ የሚያሳዝነው፣ እንደዚህ ነው ሁሌ እንትን የሚለው የሚያሳዝነው፣ ሁሌ ልብ የሚሰብረው ማለት ነው። እና ፈጣሪ ማስተዋሉን ይስጣቸው። ለእንደዚህ አይነት ክፉ ሰዎች ማስተዋሉን ይስጣቸው። ክፉ ሰዎች ሁሌም እንደዚህ ናቸው። ክፉ ሰዎች ሁሌም እንትን ናቸው። ክፉ ሰዎች ሁሌም በጣም በሚያሳዝን ነገር ራስ ወዳጅ ናቸው። ራሴ በልቼ ልሙት፣ ራሴ በልቼ እንትን ልበል የሚሉት በፍጹም ማለት ነው። እና
ለሰው አያስቡም። ለራሳቸው ብቻና ብቻ ነው። አንድና ለአንድ ስለ ራሳቸው ብቻ ነው የሚያስቡ። ስለ ሰው አያስቡም ማለት ነው። እና ስለዛ እና ምን ልላችሁ ፈልጌ ነው የኔ ወዶች፣ ፈጣሪ ማስተዋሉን ይስጣችሁ እግዚአብሔር ማለት ነው። እና የወዲት ጉዲት እንግዲህ በስተመጨረሻ ሰራተኛ ሆና ቀጥላለች ማለት ነው። ሰራተኝነት ምናክል መጥፎነት እንደሆነ ትረዳዋለች፣ ታውቀዋለች፣ ይገባታል ማለት ነው። ምክንያቱም ከዚህም በፊት ምናክል ሰራተኛ ስታንቋሽሽ እንደነበረች ስለምታቅ ዛሬ ሁሉ ነገር ይገባታል ማለት ነው። ሁሉ ነገር ይደርሳታል ማለት ነው። ገባችሁ አይደለም? ተምራ ትወጣለች ብዬ አስባለሁ። ተምራት ትወጣለች ብዬ አስባለሁ። ገባችሁ አይደለም? እና በነገራችን ላይ እንግዲህ ሰዎች እስካለን ድረስ መልካም ነገር ለመስራት ያጡር እንዳይደርስብን ያጡር መጥፎ ነገር እንትን እንዳይለን ማለት ነው። ባላችን በአቅማችን ማለት ነው። እና ምን ላችሁ ፈልጌ ነው፣ መልካም ነገር ለመስራት መሄድ አለብን። እና ዛሬ እንግዲህ የእጇን አግኝታለች ወይዘሮ ወርቄ ማለት ነው። የእጇን አግኝታለች። ምን ትላላችሁ በእናታችሁ? እኔ በጣም ነው በነገራችን ላይ ያሳቁኝ ማለት ነው። ለእንደዚህ አይነት ሰዎች በነገራችን ላይ የግዳቸውን ነው ልካቸውን ማግኘት አለባቸው። ልካቸውን አለበለዚያ የሰው ህይወት ነው የሚቀጥፉት። የሰው ህይወት ነው እንትን የሚሉት ማለት ነው። ገባችሁ? የሰው ህይወት ነው የሚነጥቁት ማለት ነው። ሰው ልጅ የእጁን ማግኘት አለበት ብዬ ነው የማስበው ከፈጣሪ በታች ማለት ነው። ግን ያው ወይዘሮ ወርቄ አግኝታለች የእጇን አግኝታለች። ምንም አላዋጣትም። ሽሽቱ ምናምን ሩጫው ምንም አልጠቅማትም። አግኝታለች ብዬ ነው የማስበው። እና ቤተሰቦች የምልላችሁ ፈልጌ ነው፣ ፈጣሪ ከእንደዚህ አይነት ነገሮች ይሰውራችሁ። እንደዚህ አይነት ትዕቢት ውስጥ አለመግባት፣ ከፈጣሪ ጋር ሳፈጣ አለመግባት። ባላችሁ መጠን ሳፈጣ አትግቡ። እውነቴን ነው የምላችሁ፣ ሳፈጣ አትግቡ። ጥሩ አይደለም፣ ጥሩ አይደለም ማለት ነው። እና ከፈጣሪ ጋር ነው የምትጣሉት። አብዛኛው ጥላችሁ ከሰው ጋር ሳይሆን ከፈጣሪ ጋር ነው የምትጣሉት። ከፈጣሪ ማጣላት ደግሞ ምን ያክል ከባድ እንደሆነ ራሳችሁ ታውቃላችሁ ማለት ነው። እና ስለዚህ እንግዲህ ወይዘሮ ወርቄ አይደለም እንግዲህ ሰው ለልጁ አይጠቅምም፣ ለሰው ማለት ነው። ይብን እኮ ለእንትና መጥቀም ነበረባት። ለማን ነበረ? አስቻሉ እንደዛ የሚለፋላት ልጇ ግን ምንድነው በቃ ክፋት ለምን ሰራተኛ ታገባለክ? አሁንም በክብሯ በቃ በክብሬ አትምጡብኝ። እኔ ወይዘሮ ወርቄ ነኝ። እኔ ምንድን ነኝ? ወይዘሮ ወርቄ ማለት ነው። እና በጣም ነው የምትገርመው። ለማንኛውም እኛ ሰዎች ስንባል ምንድነው ራሳችን እናካብዳለን። ራሳችን መሆን አንችልም። ራሳችን እናካብዳለን። ይሄ መሆን የለበትም። ስህተት ነው ጋይስ፣ ስህተት ነው። ይሄ ነምበር ስህተት ነው፣ ስህተት ነው። እኔ በራሴ እንደዚህ አይነት ነገር ስህተት ነው። ባለን በአቅማችን እኛ ራሳችን ሆነ መኖር አለብን ብዬ ነው የማስበው የኔ ቆንጆች። ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ አበረታቱኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ጊዜ። ሚስ ዩ አይ ላቭ ዩ ብያለሁ ሁላችሁንም። ቴንኪው